የቱርኩ ፕሬዝዳንት ረሲብ ጠይብ ኤርዶሃን በኢስታንቡል ወይም በአንካራ በመሪዎች ደረጃ የሩሲያ ዩክሬን ጉባኤ እንዲካሄድ ሐሳብ አቅርበዋል። ቱርክ በሩሲያና በዩክሬን መካከል ግጭቱን ለማስቆምና የሁለቱንም ሀገራት መሪዎች አንድ ላይ የሚያገናኘውን ስብሰባ ለማካሄድና ሽምግልና ለመቀጠል ዝግጁ መሆኗን ፕሬዝዳንቱ ተናግረዋል። ኤርዶሃን በኤክስ ላይ በተለጠፈው የቴሌቪዥን ንግግራቸውን ሲያደርጉ በአንድ ወር ውስጥ በሞስኮና በኪየቭ የተወጣጡ ልኡካን ያደረጉትን ሁለተኛውን ስብሰባ በጣም ግሩም ነው ሲሉ ገልጸውታል። ትልቁ ምኞቴ የሩሲያን ፕሬዝዳንት ቭላዲሚር ፑቲንና የዩክሬኑን ቮሎዲሚር ዜሌንስኪ ምናልባትም በኢስታንቡል አሊያም በአንካራ በአንድ ላይ ማገናኘት ነው ሲሉ ተደምጠዋል። የአሜሪካው ፕሬዝዳንት ዶናልድ ትራምፕ በስብሰባው ላይ መሳተፍ እንደሚችሉም ጠቁመዋል። ተደራዳሪዎቹ ከተስማሙ እኔ በግሌ ስብሰባውን እቀላቀላለሁ በማለት ኢስታንቡል እውነተኛ የሰላም ማዕከል እንድትሆን ጥሪ አቅርበዋል። ባሳለፍነው ሰኞ በኢስታንቡል ውስጥ በተካሄደው ድርድር የሩሲያ ድርድር ቡድን መሪ የሆኑት ቭላዲሚር ሜዲንስኪ እንደተናገሩት በርከት ያሉ እስረኞች ልውውጥ ለማድረግ ተስማምተዋል። ስምምነቱ በጠና የተጎዱና የታመሙ ወታደሮች፣ የጦር ኃይል ባልደረቦች እንዲሁም ከ25 ዓመት በታች የሆናቸው የታሰሩ ወታደሮች ሁሉ የሚያካትት የተለየ መንገድን ተከትለናል ሲሉ ለጋዜጠኞች ተናግረዋል። ሜዲንስኪ በተጨማሪም ሩሲያ በሚቀጥለው ሳምንት የ6000 ዩክሬን ወታደሮች አስክሬኖችን ትመልሳለች ብለዋል። በተጨማሪም ሞስኮውያን ለኪየቭ ዘላቂ ሰላም አማራጭ የሆነ ሐሳብና ወደ ሙሉ ተኩስ አቁም እርምጃዎች የሚያጠናክር ዝርዝር ምክረ ሐሳብ አቅርበዋል። ቱርክ በሁለቱ መካከል ቀደምት የሰላም ንግግሮች ካስተናገደችበት ከ2022 ጀምሮ በሩሲያና በዩክሬን መካከል ቁልፍ የሆነ የሽምግልና ሚና ተጫውታለች። የቀድሞ የእንግሊዝ ጠቅላይ ሚኒስትር ቦሪስ ጆንሰን ኪየቭን ስምምነቱ እንዳትቀበልና በጦር ሜዳ ድልን እንድታስብ ምክር ከሰጡ በኋላ እነዚያ ድርድሮች በወቅቱ ጥሩ ውጤት ማምጣት አልቻሉ ነበር። ዩክሬን ወደ ድርድር የተመለሰችው ዩናይትድ ስቴትሱ ፕሬዝዳንት ዶናልድ ትራምፕ እርቅና ድርድር ማድረግ እንዳለበት አጥብቀው ካሳሰቡና ዘለንስኪን ፊት ከነሱ በኋላ ነበር። ባለፈው ግንቦት 16 በኢስታንቡል በተካሄደው የውይይት መድረክ ከእያንዳንዱ ወገን 1000 እስረኞች እንዲለዋወጡ ከማድረግ ባለፈ ለተኩስ አቁምም ሆነ ለዘላቂ ሰላም ያበረከተው እርባና አልነበረውም። ትናንት የኪየቭ ሉካን መሪ ረስተም ኢሞሮቭ ከድርድሩ በኋላ ለጋዜጠኞች በሰጡት መግለጫ የዩክሬን ሉካን ቡድን በሰኔ መጨረሻ በፊት የሚቀጥለውን ስብሰባ እንደሚያደርጉ ሐሳብ አቅርበዋል። ሞስኮ የቀረበው ሐሳብ ላይ አስተያየት አልሰጠችም። የሩሲያ ከፍተኛ ተደራዳሪ ከድርድር ስነ ስርዓቱ በኋላ በሰጡት ቃል ሞስኮና ኪየቭ በዚህ ድርድርም እንደዚህ ቀደሙ በቁጥር በርከት ያሉ እስረኞችን ለመለዋወጥ ተስማምተዋል ብለዋል። በከባድ የቆሰሉና የታመሙ ምርኮኞች እንዲሁም ከ25 ዓመት በታች የሆኑ ወታደሮች ልውውጥ እንደሚደረግም የሞስኮ የሉካን ቡድን መሪ ቭላዲሚር ሜዲንስኪ ሰኞ ዕለት በኢስታንቡል ሁለተኛውን ዙር ድርድር ተከትሎ ተናግረዋል። የልውውጡ አጠቃላይ ሂደት በእያንዳንዱ ወገን ቢያንስ 1000 ወታደሮች ይሆናሉ የተባሉ ሲሆን ምናልባትም የበለጠ ሊሆን ይችላል በማለት አሃዞች እየተጠናከሩ መሆናቸውን ጠቁመዋል። እንደ ሜዲንስኪ ገለጻ ሩሲያ የ6000 ዩክሬን ወታደሮች አስክሬን በሀገራቸው ምድር ለቀብር ስነ ስርዓታቸው እንዲፈጸም በሚቀጥለው ሳምንት ለኪየቭ ታስረክባለች ብለዋል። ሩሲያ አዲስ ምክረ ሐሳብ በተመለከተ ሜዲንስኪ ሩሲያ ለዩክሬን 2 ዝርዝር ክፍሎች የያዘ ረቂቅ ሰነድ አቅርባለች። የመጀመሪያው የሚያተኩረው እውነተኛ የረጅም ጊዜ ሰላም በማምጣት ላይ ሲሆን ሁለተኛው ደግሞ ወደ ሙሉ ተኩስ አቁም እርምጃዎችን በመዘርዘር በርካታ መንገዶችን ያቀርባል። የዩክሬን ልኡካን ሰነዱን ከተረከቡ በኋላ ገምግመን ምላሽ እንሰጣለን ብለዋል። የሞስኮ የልኡካን ቡድን መሪ እንደተናገሩት የሞቱ ወታደሮች አካላትን ለመሰብሰብና የበሽታ ወረርሽኝ ለመከላከል በበርካታ የግንባሩ ክፍሎች ውስጥ ከ2 እስከ 3 ቀናት የጊዜያዊ ተኩስ አቁም ሐሳብ አቅርበዋል። ሞስኮውያን አስክሬኖች ተሰብስበው የቀብር ስነ ስርዓታቸው እንዲፈጸም ሁኔታዎችን መፍጠር እንፈልጋለን ሲሉ፣ የዩክሬን ወገን ደግሞ በአጭር ጊዜ ሐሳቡን ለመገምገም ቃል ገብቷል ተብሏል። ሜዲንስኪ በተጨማሪም ሩሲያና ዩክሬን ትልቅ የፖለቲካ ውሳኔዎች መጠበቅ ሳያስፈልጋቸው ከባድ ጉዳት የደረሰባቸው ወታደሮች ልውውጥ ለማድረግ እንዲረዳ የሕክምና ኮሚሽኖች ለማቋቋም ተስማምተዋል።